ሰላም ሰላም የወርቅ ሰው የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አለው። እግዚአብሔር ይመስገን እኔ ደህና ነኝ። እናንተም ሰላም እንደምትሆኑ ተስፋ አለኝ። ሰላም 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 እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ያለው። እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም? ለኔ እምቢ ያለኝ ግሩፑ ላይ ሼር አልመጣልኝ አለ ማለት ነው። የገባችሁ ሰዎች ግሩፑ ላይ ሼር አድርጉልኝ ማለት ነው። ባለን ሰዓት ግቡ እስቲ። መልእክቴ ለሴቶች ነው። ማንም የለም። ሰላም የወርቅ ሰው ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ሀገራችንን ኢትዮጵያን ሰላም ያደርግልን። እንኳን አደረሳችሁ ለሆሳዕና ብያለሁ። ሰላም እንኳን ደህና መጣሽ ውዴ። ሰላም ነው አለው። እንኳን ደህና መጣሽ። ሼር አድርጊላቸው፣ ለጓደኞች ሼር አድርጊላቸው፣ ግሩፑ ላይም ሼር አድርጊው። አንድ ሰው ብቻ ነው የሚታየኝ። ምህረት 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 እንኳን ደህና መጣሽልኝ። እኔዎች እስቲ ለሌላ ሰው ሼር ላድርገው የሚመጣ ሰው ካለ። አይሰማም። ያው እንዳይሰሙኝ ብዬ ደግሞ ቀንሼዋለሁ ድምጼ ማለት ነው። ሰዎቹ ስላሉ አያውቁም እንደዚህ እንደምሰራ እና ለዛ ነው። አይሰማም። አሁን ይሰማል? ምህረት ብቻ ነሽ ያለሽው? ይሰማል ወይ? እስቲ ንገሪኝ። ይሰማል? ሰላም 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 የወርቅ ሰው ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። አንድ መልእክት ለማስተላለፍ ነው። ሰው የለም ግን መልእክቴን ሼር አድርጉልኝ። አሁንም አይሰማም? አሁን አይሰማም? ማሬ አይሰማም? ምህረት አሁን ይሰማል ወይስ አይሰማም? እስቲ ከእንደገና ኦኬ። ትንሽ ከተሰማ ያው ስላሉ ብዬ ነው ላይ እነሱ አሉና እንዳይሰሙኝ ነው ብዬ ከምቀመጥ ብዬ ነው እንጂ እንትን ያልኩት ማለት ነው። መልእክቴ እስቲ ለሴቶች ነው። ሼር አድርጊልኝ ለጓደኞች።
የእኛ እናቶች ጠንካሮች ናቸው እና የድሮዋም የአረብ ሀገር ሴት እጅግ በጣም ጠንካራ ነበረች። አሁን ላይ ያለነው የአረብ ሀገር ሴቶች ግን እጅግ በጣም ዘሪቱ የኔ ውድ እንኳን ደህና መጣሽልኝ። ሼር አድርጊላቸው ለጓደኞች፣ ቅድም ላይ ሊቭ ላይ ለገቡትም ሼር አድርጊላቸው ማለት ነው እንዲገቡ። የአረብ ሀገር ሴቶች እኮ እኛ ጀግኖች ነን አይደለ? ነገር ግን አሁን ላይ ያለው ምንድን ነው? በጣም ደካሞች። ኦኬ እሺ የኔ ውድ ከግሩቡ ነሽ? እሺ ማርዬ አመሰግናለሁ። እና አሁን ላይ ያለነው የአረብ ሀገር ሴቶች ኢትዮጵያዊነቴ ኩራቴ እንኳን ደህና መጣሽልኝ። በጣም እኔ እንጃ ብዙዎቻችን ለሰዎች ትምህርትና ለሰዎች አርአያ አንሆንም፣ መሆን እያቃተን ነው። እኛ ከእናቶቻችን ነው ጥንካሬንና አርአያነትን መውሰድ ያለብን መማር ያለብን ማለት ነው። የኛ እናቶች ያው እንግዲህ ገጠር ተወላጆች ታውቃላችሁ፣ በባዶ እግራቸው ሄደው በዝናቡም በብርዱም በንፋሱም በፀሐዩ እኛን አዝለው ጠንካራ ሆነው አሳድገው እዚህ ያደርሰውናል። ድሮ የአረብ ሀገር ሴቶች በጣም ጠንካራ ነች፣ ለሰዎች አርአያ ነች ነበር የሚባለው። አሁንም ልንሆን ይገባል። ምክንያቱም ብዙዎቻችን በተልካሻ ነገር ለሚያልፍ ነገር አልሆነ ቦታ ውስጥ እየገባን ነው። እውነቴን ነው የምላችሁ እህቶቼ፣ ወደ ራሳችን ተመልሰን ራሳችንን እናስተውል። ምን ላይ ነው ያለነው? ምን ላይ ነው የቆምነው እንበል። እውነት በጣም የሚከብድ ነገር ነው እየሆነ ያለው እየሰማን ያለ ነው። በሀገራችን ላይም ሞት፣ በሰው ሀገር ላይም እንደዚህ አይነት ስቃይ መሆን የለበትም። አንዳችን ከአንዳችን መማር መቻል አለብን። ጠንካሮች መሆን አለብን። እውነት እንዲህ የሰው ልጅ እውነተኛ ፍቅር የሰጠን ኢየሱስ ክርስቶስ ብቻ ነው። የሰው ልጅ ፍቅር ያልቃል፣ የማያልቀው የእግዚአብሔር ፍቅር ብቻ ነው። እውነት የእውነት የሞተልን እግዚአብሔር ነው። የእውነት የተሰቀለልን እግዚአብሔር ነው። ስለዚህ በስደት ላይ ሆነን በእንደዚህ አይነት ምክንያት በእንደዚህ አይነት መንገድ ራሳችንን ማጥፋት ራሳችንን መግደል የለብንም። ተው እህቶቼ፣ አረብ ሀገር ላይ ያለን እህቶቼ ተው። እኛ ትምህርት አስተማሪዎች ለሰዎች አርአያ ልንሆን ነው የሚገባው። እውነት እኔ አሁን ቲክቶክ ላይ ሃይማኖታን እያየሁት ነበረ እና ጅዳ ላይ ታንቃ ለሞተችው ልጅ ምናምን ነገር እና ማለት በጣም ነው የምታሳዝነው። እሱ ሲያለቅስ በቃ ውስጤ ነው የተረበሸው ማለት ነው። ወንድሟ እያናገረው ነበር እና ከእንደዚህ አይነት ህይወት ከእንደዚህ አይነት ነገር እንውጣ። ሁሉም ነገር ይደርሳል። ሁሉም ነገር ጊዜ አለው። ሁሉም ነገር ገደብ አለው። እውነት ለምን በተስፋ በውጉት የምትጠብቀን እናት የሚጠብቀን ቤተሰብ አለን እኮ። በሰው ሀገር ላይ እንደዚህ ራሳችንን እየሰቀልን ራሳችንን እያጠፋን እኔ እንጃ በጣም የሚከብድ ነገር ነው ማለት ነው። ከእንደዚህ አይነት ነገር ራሳችንን መቆጠብ መቻል አለብን በቃ።
ስለዚህ እኛ ትምህርት ልንወስድ የምንችለውና መማር የምንችለው ከእናቶቻችን ነው። የእኛ እናቶች ጀግኖች ናቸው። ሴት ልጅ ደግሞ ጠንካራ ነች። ሴት ልጅ እኮ ምንም ነገር አይበግራትም። የእውነት እሺ ምህረትዬ፣ ሴት ልጅ ጠንካራ ነች። ሴት ልጅ ብልሃተኛ ነች። ሴት ልጅ መጥፎውን ነገር እሳት የሆነውን ነገር ማብረድ ትችላለች። እውነቴን ነው የምላችሁ። ጸቡን ማቀዝቀዝ ትችላለች። እሺ ማሬ፣ ስልክሽ ክፍት ይሁን ብቻ ችግር የለውም። ስለዚህ እኛ ለሰዎች አርአያ መሆን ነው እንጂ ያለብን አሚን ወንድሜ አሚን። በጣም እውነት ነው። እውነት በጣም በጣም የሚከብድ ነው። የሰው ልጅ እኔ እንጃ ዝም ብሎ በየሄደበት በሁሉም ቦታ እኛ ኢትዮጵያውያኖች በተለይ ደግሞ ሴቶች እራሳችሁን ጠብቁ እህቶቼ፣ እራሳችሁን ጠብቁ እባካችሁ፣ እባካችሁ እህቶቼ እራሳችሁን ጠብቁ፣ እራሳችሁን ሆኑ፣ ወደ ራሳችሁ ተመለሱ። በቃ ወደ ራሳችሁ ተመለሱ። ሁሉንም ነገር በማስተዋል አድርጉት። ሁሉም ነገር ጊዜ አለው። ሁሉም ነገር ልክ አለው። እውነት ተው። ለቤተሰብ ጸጸት አትሆኑ። እናት በተስፋ እየጠበቀች ወንድም፣ እህት፣ አባት ልጄ ትመጣለች ከነገ ዛሬ እያሉ እየጠበቁ በሰው ሀገር ላይ በእንደዚህ አይነት መንገድ በእንደዚህ አይነት ሁኔታ በሰው ሀገር ላይ መቅረት ተው እባካችሁ፣ እባካችሁ እህቶቼ እባካችሁ፣ እውነት እባካችሁ። ሞት በዛ በጣም። በየቦታው የሚሰማው ነገር ልብ የሚሰብር ነገር ነው። ተስፋ የሚያስቆርጥ ነገር ነው። እኛ እንዴት እንማር? እሺ እውነት እኛ ምን አይተን ተስፋ አይኑረን? እሺ እንዲህ እኛ ብዙ ተስፋ ያለን ሰዎች እኮ ተስፋ እያስቆረጣችሁ ነው ያላችሁት። በእንደዚህ አይነት ተካሻ ነገር፣ በእንደዚህ አይነት ነገር ለሚያልፍ ነገር ያልፋል እኮ ያልፋል እኮ እውነት ያልፋል። ሁሉም ነገር ያልፋል። ሁሉም ነገር ለተወሰነ ጊዜ ለተወሰነ ደቂቃ ሊሆን ይችላል። ከዛ በኋላ ግን ያልፋል። ማንኛውም ሰው ያፈቅራል። ነገር ግን በእንደዚህ አይነት ሁኔታ ራስን ማጥፋት አያስፈልግም። ሁሉንም ነገር እግዚአብሔር ነው የሚያስተካክለው። ማንኛውም ሰው የሚያፈቅረውን ሰው አግኝቶ አያውቅም። እግዚአብሔር የፈቀደለትን እግዚአብሔር ከፈቀደለት ሰው ጋር ነው ሊኖር የሚችለው እንጂ በእኔ ፍላጎት አይደለም። ሁሉም ነገር እኔ ባሰብኩት መንገድ አይደለም። ነገር ግን ቀናውን መንገድና ትክክለኛውን መንገድ ይዤ ከተጓዝኩኝ፣ እቅድ ካለኝ፣ አላማ ካለኝ ሁሉም ነገር ይስተካከልልኛል። በእግዚአብሔር ኃይል፣ በእኔ ችሎታ ሳይሆን በፈጣሪ። ስለዚህ ሴቶች ተስፋ ቢስ መሆን የለብንም። በትንሽ ነገር ተስፋ መቁረጥ የለብንም። ይህን ብቻ ነው ማስተላለፍ የፈለኩት ማለት ነው። በየቀኑ ልብ የሚሰብር ነገር ነው። በየቀኑ ልብ የሚያቆስል ነገር ነው። ልብ የሚያደማ ነገር ነው በየቀኑ የምንሰማው። ተው እህቶቼ፣ ጸሎት እናድርግ። ወደ ራሳችን ተመልሰን ጸሎት እናድርግ። ሁሉም ነገር ሊሰጠን የሚችለው ፈጣሪ ብቻ ነው። ስለዚህ ተው እህቶቼ፣ እባካችሁ 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 እህቶቼ
ያቺ ጀግናዋ ሴት ያቺ የድሮዋ ጀግናዋ ሴት የት ሄደች? የአረብ ሀገሯ ጠንካራዋ ሴት ቤተሰቦቿን ራሷን ህይወቷን የምትለውጠዋ እንደዚህ በትንሽ ነገር ተስፋ የምትቆርጠዋ ሳትሆን ያቺ የድሮዋ የት ሄደች? ኑሪድ ላይ ማርዬ፣ እውነቴን ነው የምላችሁ። ተስፋ ቢሶች መሆን የለብንም። ተስፋ ሊኖረን ይገባል። እቅድ ሊኖረን ይገባል። እህቶቼ እባካችሁ ከእንደዚህ አይነት ነገር ተቆጠቡ። እባካችሁ እህቶቼ እባካችሁ። በቃ ቦታ ይሻለኛል። ሰው የለም፣ ሰዎችም ሊመጡ ስለሚችሉ እና እኔ ዛሬ አሁን የገባሁት አሁን ዝም ብዬችን መልዕክት ለማስተላለፍ ያክል ነው። የትም ቦታ ያላችሁ እህቶች እራሳችሁን ጠብቁ፣ እራሳችሁን ሁኑ። ማንኛውንም ነገር ስታደርጉ በማስተዋል አድርጉ። ተስፋ ሊኖራችሁ ይገባል። እቅድ ሊኖራችሁ ይገባል። አላማ ሊኖራችሁ ይገባል። ከሀገራችን ስንወጣ እኮ ስንት ነገር አስበን ይወጣ ነው። ስንት እቅድ ይዘን ይወጣ ነው አይደለ እንዴ? ሰው ሀገር ላይ ሆነን ግን ተስፋ መቁረጥ የለብንም። እንደውም ጎበዞች ነው መሆን ያለብን። ጠንካሮች ነው መሆን ያለብን። ለሰዎች አርአያ ነው መሆን ያለብን። ሰዎች በእኛ እንዲማሩ ነው መሆን ያለብን እንጂ ሰዎች በእኛ ተስፋ እንዲቆርጡ አይደለም መሆን ያለበት። እባካችሁ እህቶቼ ወደ ራሳችን እንመለስ፣ ራሳችንን እንሁን። ሁሉም ቦታ ስገባ ሁሉም ቦታ ያስጠላል። ሁሉም ቦታ የሚወራው ስለ ሞት፣ ታንቃ ስለ ሞተች፣ ይሄ እንደዚህ ተገደለ፣ እንደዚህ ሞተ፣ እንደዚህ ተደረገች የሚል ነገር ነው። እንደዚህ ራሷን አጠፋች፣ ክሎሮክስ ጠጣች፣ ይሄ ነው ያለው ማለት ነው። ሶሻል ሚዲያ ላይ ስገባ ሁሉም ነገር ላይ ያለው ይሄ ነው። ጸሎት እናድርግ ወደ እምነታችን፣ ሁላችንም ወደ የራሳችን ወደ እምነታችን ተመልሰን ጸሎት ማድረግ ነው። ሁሉንም ነገር ሊሰጠንም ሊነሳንም የሚችለው እግዚአብሔር ብቻ ነው። እና እህቶቼ ዋካችሁን በቃ ራሳችንን እንሁን፣ ወደ ራሳችን እንመለስ፣ ቤተሰቦቻችንን እናስብ። ነገ ህይወት ይኖረናል፣ ነገ የተስተካከለ ነገር ይኖረናል፣ ነገ መልካም ነገር ይኖረናል። ዛሬ በሰው ሀገር ላይ ሆነን ስላልተመቸን አይደለም፣ ነገ ግን የተስተካከለ ነገር ሊኖረን ይችላል። እውነት ነገ የተስተካከለ ነገር ይኖረናል። ነገር ግን እቅድ ሲኖረን አላማ ሲኖረን ነው እንጂ ዝም ብለን አይደለም። በትንሽ ነገር ተስፋ የምንቆርጥ ከሆነ እኛ ለምንም ነገር አንጠቅምም፣ ለምንም ነገር አንሆንም። ስለዚህ ከቻላችሁ ራሳችሁን ሁኑ፣ ወደ ራሳችሁ ተመለሱ። በቃ ሴቶች ወደ ራሳችሁ ተመለሱ። በቃ ማንኛውም ነገር ጊዜ አለው፣ ይደርሳል በጊዜው ሁሉም ነገር። እንዴት ነው አንድ ሰው ተስፋ ሰንቆ እየተጓዘ እያለ
አሁን ከፊት ለፊቱ እንደዚህ አይነት ነገር ሲሰማ በየሶሻል ሚዲያው እንደዚህ አይነት ነገር ሲያይ በየዋትስአፑ በየግሩፑ በየተለያየው ቦታ እንደዚህ አይነት ነገር ሲያይ እኔ ለራሴ ተስፋ ቆርጣለሁ። ተስፋ እየቆረጥኩኝ ነው እኔ ራሱ። እንዲህ ተስፋ መቁረጥ የለብንም። በቃ ለምንም ነገር ተስፋ መቁረጥ የለብንም። ለምንም ነገር እጅ መስጠት የለብንም። ለምን እንዴ ፍቅር ቢሆንም መቻል ነው እንዴ? ቻል ማድረግ ነው። እውነት የምን እጅ መስጠት ነው? የምን እጅ መስጠት ነው? እኔ ስለሞትኩኝ እኔ ራሴን ስላጠፋሁኝ ያን እኮ የምወደውን ሰው አላገኘውም አይደለ እንዴ? ስለዚህ እኛ ጠንካሮች መሆን ነው ያለብን። ለሰዎች አርአያ ነው መሆን ያለብን። ለሰዎች አስተማሪዎች ነው መሆን ያለብን እንጂ ሰዎችን ተስፋ የሚያስቆርጥ ነገር አይደለም መስራት ያለብን። ስለዚህ ባካችሁ እህቶቼ፣ በየትኛውም ቦታ ያላችሁ እህቶቼ፣ በየትኛውም ቦታ የትኛውም ቦታ ላይ ሆናችሁ እግዚአብሔርን ተስፋ አድርጋችሁ ኑሩ። በቃ የሰው ልጅ ስትደገፊው ጥሎሽ ይሄዳል። እንደ እንጨት ነው ተቀንጥሶ ጥሎሽ የሚሄደው። የበሰበሰ እንጨት ስትገደፊው ይቆረጣል። ያ ማለትም ሰውም እንደዛ ነው። ቀን ሲጥልሽ ይጥልሻል። ድሮ የሚወድሽ ድሮ የሚያፈቅርሽ የሆነ ነገር ሲያይብሽ ጥሎሽ ይሄዳል። ሌላ አዲስ ይፈልጋል። ሌላ አዲስ ነገር ይፈልጋል። ስለዚህ አንቺ ሜዳ ላይ ትቀሪያለሽ ማለት ነው። ራስሽን ታጫለሽ፣ ህይወትሽን ታጫለሽ፣ ተስፋ ትቆርጫለሽ። ለምንም አይነት ነገር እቅድ አይኖርሽም። ሁሉም ነገር ጨለማ፣ ሁሉም ነገር የሆነ በቃ የተሰነካከለ ነገር ይሆንብሻል ማለት ነው። እንደዛ መሆን የለብንም። ለማንኛውም ነገር እጅ መስጠት የለብንም። ኮስታሮች መሆን አለብን። ማለት ኮስታሮች መሆን አለብን። ከእናንተ የሚጠበቀውን ነገር ማድረግ፣ እናንተ መጥፎ አለመሆን፣ ጥሩ መሆን፣ ጥሩ ሁናችሁ ንጹህ ሁናችሁ መቅረብ የሰው ልጅ ስትቀርቡ። ከዛ ውጭ ግን ከዛ በላይ ግን ለሚመጣው ነገር እጅ አትስጡ። እውነቴን ነው የምላችሁ፣ እጅ አትስጡ። እውነት አያስፈልግም። ሴት ልጅ ጎበዝ ነች። ሴት ልጅ ቆራጥ ነች። አዎ የኔ ማለት እና ሴት ልጅ ቆራጥ ነች። የተጣመመውን ነገር ታውቃለች እኮ ሴት ልጅ እኮ። ጓደኛዋ እኮ ጠጪ፣ አጫር፣ የተለያየ አይነት ሱስ ውስጥ ቢሆን ሴት ልጅ ብልሃተኛ ነች። መመለስ ማስተካከል ትችላለች። ወደ ራሷ መመለስ ትችላለች በብልሃት በዘዴ። ነገር ግን በእንደዚህ አይነት መንገድ አይደለም የሰው ልጅ ማግኘት የምንችለው። በጣም አብዝተሽ ስላፈቀርሹ ያን ሰው ልታገኙ አትችይም። ነው የዚህ እውቀቱ ኑሮኝ አይደለም እናንተን የምመክረው። እኔም ለራሴ ምክር ያስፈልገኛል። ነገር ግን በቃ እንደዚህ አይነት ነገር ውስጥ መግባት የለብንም። ከሆነ ይሆናል፣ ካልሆነ ደግሞ አልሆነም። በቃ ማድረግ ያለብሽን ነገር ታደርጊያለሽ። ከዛ ውጭ ግን ህይወት ማጥፋት፣ ራስ መጉዳት፣ የተለያየ ነገር ውስጥ መግባት አስፈላጊ አይደለም። ደግሞ የሚወድሽ የነበረው ሰው ራሱ ይጠላሻል። ምክንያቱም ተስፋ ቢስ ነሽ አንቺ። ተስፋ ቢስ ነች ይችላል። በትንሽ ነገር ተስፋ የምትቆርጥ ነች ነው የሚለው። እንደዛ መሆን የለብንም ሴቶችዬ፣ ተው። ሴት ልጅ ጀግና ነች። ሴት ልጅ ጎበዝ ነች። እውነቴን ነው የምላችሁ። ጎበዝ ነው መሆን ያለባት፣ ጠንካራ ነው መሆን ያለባት።
ስለዚህ ከቻላችሁ እንደዚህ አይነት ነገር እንደዚህ አይነት ውሳኔ አትወስኑ እባካችሁ። እንደዚህ አይነት ውሳኔ ጎበዞች ሁኑ። ለሰዎች ራያ፣ ለሰዎች ትምህርት ነው መሆን ያለብን። ጀግኖች ነው መሆን ያለብን። እቅዳችን ማሳካት፣ አላማችን ማሳካት፣ የወጣንበትን አሳክተን መመለስ ነው ያለብን እንጂ በሰው ሀገር ላይ እንደወጡ መቅረት። ሞትም እኮ በሀገር ላይ ሲሆን ደስ ይላል። የሚያቀንም የማያቀንም አልቅሶ ይቀብረናል። የእውነቴን ነው የምላችሁ። በሰው ሀገር ላይ ግን ሬሳችን እንኳን በስነ ስርዓት ወደ ሀገራችን የማይደርስበት ሁኔታ ላይ ነው ያለው። ሁሉም ነገር በሀገር ላይ ያምራል። ስለዚህ እህቶቼ ከእንደዚህ አይነት ነገር ተቆጠቡ እባካችሁ፣ እባካችሁ እህቶቼ እባካችሁ። ከዘረኝነት ከብሔርተኝነት አንዱን ከአንዱ ከማባላት የተለያየ ነገር ከማድረግ ራሳችንን ከማጣት ማንነታችንን ከማጣት እንቆጠብ። እኔ ይህን ብቻ ነው ማስተላለፍ የሚፈልገው። አለው የኔ ውድ ግን ሰው ግን የለም። በጣም ይገርማል። እባካችሁ ሰላም ብሩክትዬ የኔ ውድ እንኳን ደህና መጣሽልኝ። ሴትዮ ልትመጣ ነው መሰለኝ። ባክሽ የለችም እና ከመጣች ያው ዘግቼው እወጣለሁ ማለት ነው። እና እባካችሁ ሴቶችዬ እሺ የኔ ማር ብሩትዬ እስቲ ሰላም ሼር አድርጊላቸው እስቲ። ማንም የለም ኢትዮጵያዊነቴ ኩራቴም የለችም። እና እባካችሁ ሴቶችዬ ጎበዞች መሆን ነው ያለብን፣ ጠንካሮች መሆን ነው ያለብን። ይሄን ብቻ ነው ላስተላልፍ የምፈልገው። በራሳችን የምንተማመን ሴቶች መሆን አለብን። ራሳችን አልባሌ ቦታ እንትን ማለት የለብንም። አዎ የስራ ሰዓት ነው የኔ ጉዳይ። ሴትዬ ውጭ ነችና እስከምትመጣ ድረስ ዝም ብዬ ልግባ ብዬ ነው እንጂ እኔ ራሱ ልወጣ ነው። በቃ ልወጣ ነው። ምክንያቱም አሁን ትመጣለች። የኔ ቆንጆሽ የኔ ማር ደግሞ የምታወሪውን እኔም ፈልገዋለሁ የኔ ውድ። አዎ የኔ ውድ እኛ ሴቶች እኮ ጀግኖች ነው መሆን ያለብን እንጂ በትንሽ ነገር ተስፋ መቁረጥ የለብንም። ማንኛውም ነገር ልክ ሊኖረው ይገባል። ልክ አለው ሁሉም ነገር ማለት ነው። ስለዚህ የምናደርገውን ነገር በማስተዋል ማድረግ አለብን። ከፊት ለፊትሽ ያለውን ድንጋይ ካላነሳሹ ያደናቅፍሻል፣ ትወድቂያለሽ። ስለዚህ ከፊት ለፊትሽ ያለውን መሰናክል ቀስ ብለሽ በዘዴና በብልሃት ማለፍ አለብሽ እንጂ ዝም ብለሽ የምትጓዥ ከሆነ በየቦታው ትወድቂያለሽ ማለት ነው። ምክንያቱም እዛም ድንጋይ አለ፣ እዚህም ድንጋይ አለ፣ ያወናክፍሻል፣ ትወድቂያለሽ። መንገድሽን ጽድት ካረግሽው ግን በተስተካከለ መንገድ ከሆነ የምትጓዡ ግን ሁሉም ነገር ልክ ይሆንልሻል ማለት ነው። ተስፋ ይኖርሻል ማለት ነው። ዝም ብለን ግን ከሆነ ይሁን ቢሆን ይሆናል ባይሆን አይሆንም ብለን የምንጓዝ ከሆነ ይሄ ጥሩ አይደለም። የሰው ልጅ የሆነ አቋም ሊኖረው ይገባል። የሆነን ነገር እስከሆነ ጊዜ ድረስ ነው ብቻ ማየት ያለበት።
በቃ ይሄ ነገር ይሆናል፣ አየዋለሁ፣ መጨረሻውን አየዋለሁ፣ ያየዋል። እንደማይሆን ካወቀው ግን መተው ነው ያለበት እንጂ ራስን ማጣት የለበትም። ለእህቶቼ ልመክራችሁ የሚፈልገው ይሄንን ነው። እኔም ምክር ያስፈልገኛል። ያው ግን እስቲ ለምንድን ነው ብዬ ነው ይሄ ነገር እየበዛ ነው። እንደዚህ መሆን የለበትም። ሴት ልጅ እንደዚህ መሆን የለባትም። ሴት ልጅ ጠንካራ ነች። ሴት ልጅ ብልጥ ነች፣ ብልሃት አላት፣ ብዙ መላዎች አሏት። የተበላሹ ነገሮችን የማስተካከል ችሎታው አቅሙ አላት። ከወንድ ልጅ የተሻለች ነች። ሴት ልጅ ከወንድ ልጅ በጣም የተሻለች ነች። ስለዚህ በስሜት ብቻ መጓዝ የለብንም። ዝም ብለን ይሄ ነገር መሆን አለበት ካልሆነ ራሴን እንደዚህ ማድረግ አለብኝ ብለን መወሰን የለብንም። ቀን አይቶ የማይጥለው በጨለማ ቦታም የማይጥለው እግዚአብሔር ብቻ ነው። እውነቴን ነው የምላችሁ። የሰው ልጅ በየትኛውም ቦታ በየትኛውም በማይመች ቦታ ውስጥ ሁናችሁ ካያችሁ ጥሏችሁ ይሄዳል። ጥሎ ነው የማይሄደው። አንቺ እኮ ይሄን አድርገሻል ብሎ የማይተወን ግን እግዚአብሔር ብቻ ነው። ስለዚህ እኛ በጸሎትና በጽናት ነው መኖር ያለብን። ተስፋችንን ማጣት የለብንም። እሺ የኔ ማር ምህረትዬ፣ እሺ የኔ ውድ፣ እሺ ማሬ። እና ባካችሁ ሴቶችዬ፣ እህቶቼ ባካችሁ ራሳችሁን ጠብቁ፣ ከመጥፎ ነገር ተጠበቁ። ከእንደዚህ አይነት ስህተት አትስሩ። እንደዚህ አይነት ስህተት መስራት የለባችሁም። ጥሩ አይደለም። ትንሽ ነገር በገጠመን ቁጥር ማልቀስ ወይም መበሳጨት ወይም ተስፋ መቁረጥ የለብንም። ችግራችንን የሚፈታልን እግዚአብሔር ነው። ስለዚህ አሳልፈን ለእግዚአብሔር መስጠት ነው። የምናፈቅረውን ሰው የኛ ማድረግ የምንችልበትን መንገድ መጠቀም ነው። ከዛ ውጭ ያለውን ግን በተስፋ መቁረጥ፣ በማልቀስ፣ በተለያየ ነገር አይደለም የምንወደውን ሰው የኛ ማድረግ የምንችለው። ለማንኛውም እኔ ልወጣ ነው። ያው አሁን ስራ መስራት አለብኝ። ሰዓታቸው እየደረሰ ስለሆነ ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እህት ወንድሞቼ፣ እግዚአብሔር ሰላማችሁን በያላችሁበት ያብዛልኝ። እህቶቼ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ተስፋ አትቁረጡ። ተስፋችሁን በእግዚአብሔር ላይ አድርጉ። የሰው ልጅ ተደግፋችሁ አትጓዙ። እውነቴን ነው የምላችሁ። የትኛውን ቦታ ላይ ሆናችሁ የሰው ልጅ ተደግፋችሁ አትጓዙ። ትክክለኛ ፍቅር የሚሰጠን እግዚአብሔር ብቻ ነው። እሺ የኔ ማር ቤትዬ፣ ብሩክዬ፣ የኔ ውድ በቃ በኋላ ገባለሁ። እኔም በኋላ እንገናኛለን። እኔ መልካም
አመሰግናለሁ የኔ ቆንጆ። አሁን ያው ሰዓት እየደረሰ ስለሆነ እኔም ልውጣ እና ልሰራራ ማለት ነው። እና እህቶቼ ከሰማችሁ ስሙ። ያው ምክሬን እንዳትንቁት፣ ይጠቅማችኋል። የሆነ ጊዜ ይጠቅማችኋል። ጠንካሮች መሆን አለባችሁ። የሰው ልጅ በህይወቱ ብዙ ነገር ያሳልፋል። ብዙ ስቃይና መከራ ያሳልፋል። ማንኛችንም በህይወታችን ብዙ ነገር አሳልፈናል። ነገር ግን ተስፋ መቁረጥ የለብንም። ትናንትና የነበረው መጥፎ ቀን ዛሬ ይቀየራል። ዛሬ አልተደሰትኩምና ዛሬ ደስተኛ አልሆንኩምና ነገም ደግሞ ደስተኛ አልሆንም ማለት አይቻልም። የዛሬው አለፈ፣ ነገ ደግሞ አዲስ ቀን ነው። ስለዚህ ሁሌም አዲስ ነው። ስለዚህ ተስፋ መቁረጥ የለብንም እህቶች። ጎበዞች ነው መሆን ያለብን።